ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። የወሳኝ ኩነቶች ምዝገባ ልደት፣ ጋብቻ፣ ፍቺና ሞት ለአንድ ግለሰብም ሆነ ለሀገር ዘርፈ ብዙ ጥቅሞች አሉት። የወሳኝ ኩነት ምዝገባ የአንድን ሰው ማንነትና ህጋዊ መብትን ለማስከበር መሰረት ነው። አንድ ኩነት፣ ልደት፣ ጋብቻ፣ ፍቺ ወይም ሞት በተከሰተ በህጉ በተቀመጡ የጊዜ ገደብ ውስጥ መመዝገብ እጅግ በጣም አስፈላጊ ነው። ብዙ ጊዜ ሰዎች ኩነቱ በደረሰበት ወቅት ከመመዝገብ ይልቅ ስንዱ ለሆኑ ጉዳዮች ሲያስፈልጋቸው ብቻ የቆየ ምዝገባ ለማድረግ ሲሮጡ ይስተዋላል። ክቡራትና ክቡራን ተመልካቾቻችን በፈንቆ ከተማ በመገኘት ወቅታዊ የወሳኝ ኩነት ምዝገባ አፈጻጸም እንዳሰናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ሁኑ። ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። ወቅታዊ ምዝገባ ከቆየ ምዝገባ የሚለየው ኩነቱ እንደተከሰተ ወዲያውኑ ሲመዘገብ መረጃው የመሳሳት ዕድሉ በጣም ጠባብ ነው። ትክክለኛ የልደት ወይም የሞት ቀን ሳይረሳ በትክክል ይመዘገባል። ወቅታዊ ምዝገባ ማለት አንድ ኩነት በተከሰተ በጥቂት ቀናት ውስጥ ለሚመለከተው አካል ማሳወቅ ማለት ሲሆን የተከሰቱ ኩነቶችን በወቅቱ ማስመዝገብ ያስፈልጋል። ወቅታዊ በጤና ጣቢያ አይሆንም፣ በእድር አካባቢ ላይ በመስራት እና በወቅታዊ በመዝገብ ወቅታዊም በ6 ወር ውስጥ እስከ 4 የሚሆን ወቅታዊና የዘገየ ያመዘገብን ይገኛለን። ተመዝግቧልም በታብሌትም በሃርድ መዝገብም በክብር መዝገብም እና በታብሌትም እንደተመዘገበ ይገኛል። የአዲስ ዓመት እቅድ ሲጀመር ምን ጊዜም ካለፈው ዓመት አፈጻጸም ነውና የምንነሳው የአምና አፈጻጸም ያው እንደ ዞን እንደ ከተማችንን በጣም ዝቅተኛ ስለነበረ ይህንን ነገር እንዴት መለወጥ እንችላለን፣ እንዴት ነው ማሻሻልስ የምንችለው፣ ይሄ ተግባር ወደ ኋላ የቀረው በምን ምክንያት ነው የሚል ያው በጥልቀት ለመገምገም ሞክረናል። ያው ከገመገምን በኋላ አዳዲስ ነገሮችን ያው በነበረው ቀጥለህ ውጤት ማምጣት ስለማችል አንዳንድ ነገሮችን ማሻሻል ተገቢ ስለነበረ ያው ባለን ጥቂት ሰራተኛ 2 ቀበሌ ነው ያለን። ወደ 15 መንደሮች አሉን። ያው ሁለቱም ቀበሌ ላይ 2 ባለሙያ አለን። ያው ከቢሮም ነው የምንጠቀመው። እንደ ፈርጅ 3 ከተማ ጥቂት ባለሙያ ነው ያለንና አገልግሎቱን ወደ ጤና ጣቢያ ለመውሰድ ወደ ማህበራዊ ክላስተር ጻፍን ደብዳቤ። ማህበራዊ ክላስተር ላይ ጻፍነውን ደብዳቤ ክላስተሩ ለኛ ልጆች 2 ቀን በሳምንት ቢያንስ 2 ቀን ትብብር እንዲያደርግ ወደ ጤና ጣቢያ ተጻፈ። አገልግሎቱን ወደ ቀበሌ መጥቶ ከመገልገል አንጻር የነበረው ዝቅተኛ ነገር መቀየር የምንችለው ወደ አገልግሎቱን ወደ ጤና ጣቢያ በመውሰድ ስለነበረ ወቅታዊውን በዛ ነው ማሳደግ የቻል ነው። በሳምንት 2 ቀን ይገባሉ ባለሙያዎች። በዛ ሐሙስ ማክሰኞና ሐሙስ 2 ነገር ነው ያለው። እስከ 90 ቀን ያለውን እና በእለት ያለውን ዴሊቨሪንም መያዝ ይችላሉ። በክትባት ምክንያት ያው የተለያዩ ወቅቶች ላይ የሚመጡ ያለፉም ቢሆኑ ለክትባት የሚመጡት ሐሙስ ነው። መድኃኒት በብዛት ማነው የሚከፈተው ለቡድን ስለሆነ በዚህ ምክንያት የእኛን አገልግሎት ወደ እነሱ ወስደን የነበረውን አፈጻጸም በ6 ወር ውስጥ የተሻለ ደረጃ ከፍ ማድረግ ችለናልና በዚህ ነው አገልግሎቱን በማሳለጥ ወደ ተገልጋዩን በመቅረብ ባለን ጥቂት ባለሙያም ቢሆን ያው ከነበረውን ነገር ውጤት መቀየር ችለናል ማለት ነው። ያው እቅዱን መነሻ አድርገን የተነሳን ስለሆነ ነው። በፈንቆ ከተማ አስተዳደር በወሳኝ ኩነቶች ስራ በጥሩ ደረጃ ላይ ይገኛል። በዚህ ሰዓት ላይ በወሳኝ ኩነቶች ላይ በወቅታዊ ምዝገባ ላይ ትኩረት አድርገን ከጤና ጣቢያ ጋር እናቶች ጋር ከጤና ጣቢያ የሚወልዱ እናቶች ጋርና ለ45 ቀን ለክትባት የሚመጡ እናቶችን በወቅቱ በመመዝገብ እና በልደቱን በወቅታዊ ምዝገባ ላይ ትኩረት አድርገን በጥሩ ስራ በጥሩ ውጤት ለማስመዝገብ በ6 ወር ውስጥ በጣም ከአምና ቁጭት በተነሳ ምርጥ ስራ እየተሰራ ይገኛል።
ወሳኝ ኩነት እንደ ፎንቆ ከተማ አስተዳደር በሀዲያ ዞን በ2017 ዓመተ ምህረት በነበረው አፈጻጸም ቁጭት ውስጥ ስለገባን ሀዲያ ዞን በክልላችን በ26% ብቻ በማምጣታቸው ወይም 26% ብቻ ውጤት በማስመዝገባቸው በጣም ተናደድኩኝ፣ ተቆጫኝ፣ ቁጭት ውስጥ ገባው ማለት ነው። ከዚህ የተነሳ ለምንድነው በነባር ምዝገባ ላይ በጣም ሰፊ ስራ ሰርተን ወቅታዊ ላይ ወደ ኋላ የቀራን ከሚል ቁጭት የተነሳ አይ ምን ማድረግ አለብኝ በሚለው ከማኔጅመንትም ጋር ተናብበን እንደገና ከስሬ በስሬ ላይ ካሉት ባለሙያዎችም ጋር ተማክረን የጋራ አደረግንና ስራውን መቀየር አለብን፣ ከተሰራ ለውጥ ይመጣል በሚል እሳቤ ውስጥ ገባንና ስራውን ወደ መቀየር ደረጃ መጣን። እንዴት መቀየር አለብን በሚለው ደግሞ እቅዴን የዘንድሮን እቅድ ሙሉ እቅዴን ደግሞ ወደ አዲስ ምዝገባ ወይም ወደ ወቅታዊ ምዝገባ ቀይሬ በሳምንት 2 ቀን ይመዘገባል እዚህ ጤና ጣቢያ ላይ መመዝገብ አለበት የሚለውን ውሳኔ ውስጥ ገባንና ተስማመን። ባለሙያዎችም ከኔ ጋር ያው ባልኩት መሰረት ተስማምተው ከኔ ጋር ይመጣሉ። ጤና ጣቢያ አስተባባሪውም አስፈላጊ ማቴሪያል ማለት ወንበር፣ ጠረጴዛ አዘጋጅቶልን ጤና ጣቢያ ላይ እንሰራለን። ምዝገባ በታብሌትም በሃርድም በሶፍትም እየሰራን ነው ያለነው። ምክንያቱም 2017 ላይ የነበረውን ዝቅ ያለውን ውጤት ከፍ ለማድረግ ምን ማድረግ አለብኝ የሚለውን ውሳኔ ውስጥ ስለገባው አይ ያን ታሪክ መቀየር አለብኝ ብዬ ወስኛለሁ። ከዚህ የተነሳ ነው ዴሊ መስራት አለበት ከሚል ውሳኔ ውስጥ ገብተን ጤና ጣቢያ ላይ የሚወለዱ ህፃናቶችን በቀበሌም ሆነ በጤና ጣቢያ ከጤና ጣቢያ ያመለጡት ቀበሌ ላይ ሰው ግንዛቤ ፈጥረናል። ለዚሁም ደግሞ ማህበረሰቡ በጣም ሰፊ የሆነ ግንዛቤ አግኝቷል። 2 ቀበሌ ነው ያለን። በሁለቱ ቀበሌ 15 መንደር አለን። በ15ቱ መንደር ደግሞ ቼክ ሊስት አዘጋጅተን ወይም የግንዛቤ ፈጠራ ወረቀት አዘጋጅተን በ15ቱ መንደር ላይ መንደር 3 ሰው ነው ያለነው። ማለት ያው ከግጭት መከላከል አንድ ረዳት የሚረዳን ሰው አለ። ኃላፊውም አስፈላጊውን ማቴሪያል እያመቻቻልን ወይም በባጀት እየረዳን ያግዘናል። መንደሮችን ደግሞ 15ቱን መንደር በሄደን እዛ በ15ቱ መንደር ላይ በሰፊው ግንዛቤ ፈጠራ እንሰራለን። በግንዛቤ በፈጠራው የነዚህ ግንዛቤ ያገኙ ሰዎች ደግሞ መጥተው አንደኛ ጤና ጣቢያ ላይ 45 ቀን የሞላቸውም ያልሞላቸውም ከ45 ቀን በፊትም መጥተው እዚህ ያስመዘግባሉ። መዝገብም ታብሌትም ይዘን መጥተን እዚህ እንመዘግባቸዋለን። በቀራውን ደግሞ ቀበሌ ላይ ሰው በግንዛቤ በጣም ግንዛቤ ያገኙ ስለሆነ እስከ ቀበሌ መጥተው ያስመዘግባሉ። ቀበሌም ለነባሩ ጊዜ ሰፊ ሰዓት አንሰጥም። ምክንያቱም ሰፊ ሰዓቱን የምንሰጠው ለወቅታዊ ምዝገባ ነው። ትናንትና የነበረውን አፈጻጸማችንን ዝቅ ያደረገው ወቅታዊ ምዝገባ ላይ ትኩረት ባለማድረጋችን አፈጻጸማችን ዝቅ ያለ ስለሆነ አሁን ደግሞ ይሄን ዝቅ ያለውን አፈጻጸማችንን ከፍ ለማድረግ ወደ ወቅታዊ ምዝገባ ነው አቅጣጫችንን ወይም ሙሉ አቴንሽናችንን ያዞር ነው። በታብሌት ደረጃ በወቅታዊ ምዝገባ በዚህ በ6 ወር ውስጥ 125 ተመዝግቦታል። በእለቱ የወለዱትን ህጻንና በክትባት የሚመጡትን ወቅታዊ 90 ቀን ያልሞላ ህጻናት በዚህ ስራ መዝግበናል። በማናልም በታብሌትም እንደዚህ አይነት ስራ ሰርተናል። ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። የወሳኝ ኩነቶች ምዝገባ የህዝብ ብዛት የሞትና የልደት መጠንን በማወቅ ለትምህርት ቤቶች፣ ለሆስፒታሎችና ለሌሎች መሰረተ ልማቶች ትክክለኛ በጀት ለመመደብ ይረዳል። የዜጎች ትክክለኛ መረጃ በመያዝ ወንጀልን ለመከላከልና የህግ የበላይነትን ለማስፈን ያለው ሚና ከፍተኛ ነው። የሚሰራው ተቋም ማመን አለበት። ያው ከጥቅም አንጻር ብዙ ፋይዳዎች ነው ያሉት። አንደኛ የልጁ እድሜ ትክክለኛው እድሜ የህፃኑ ትክክለኛው እድሜ በዛ ይያዛል። ለትምህርት ቤት ጠቃሚ ነው። ወደፊት ከስራ ዓለም እስከ ጡረታ ላለው ለጋብቻ ለልዩ ልዩ ኩነቶች ወደፊት በህይወቱ ላይ ሲገጥሙትም ይህን መነሻ ተደርጎ ብዙ ስራዎች ስለሚሰሩ ከዚህ አንጻር ጠቀሜታው ከፍ ያለ ነው። መታወቂያ ለማግኘት በትንሹ ትምህርት ለመጀመር እንደገና ወደ ስራ ዓለም ለመሰማራት ወደ ውጭ ሀገር ለመሄድ
በተለይም ከኢሚግሬሽን ጋር ለሚያያዙ ነገሮች ሁሉ ብዙ ዘርፍ ያለው ጥቅም ብዙ ጥቅም የሚሰጥ ነገር ስለሆነ እኛም አምነን ሌሎችም በዚህ አጋጣሚ መናገር የምፈልገው 15 መንደር አለ ባለሙያዎች ወርደው ለብዙ የህብረተሰብ ክፍሎች ግንዛቤ ስለሰጡ ይሄ ግንዛቤ ነው ውጤት አምጥቶ ጤና ጣቢያም ላይ ማንገራገር የለም። እንደውም ቀበሌ ላይ ይሰራሉ፣ የቀሩት ቀናት ላይ ወደ ቀበሌም ይመጣሉ። ያው ይህ ማለት ያው ፍጹም ያለቀለትን አገልግሎት ሰጥተናል ባንልም የተሻለ ነገር ከአምና ከካቻምና ዘንድሮ በጣም ያደገ ነገር እንዳለ ለውጥ የመጣ እንደሆነ በተለይ ከወቅታዊ አንጻር በፊት የነበረው በዘገየው ላይ ነው ትኩረት ማይግሬት የሚያደርግ ወጣት ኃይል ብዙ ነው የነበረው። እነሱን ሰርቪስ ስላደረግን ብቻ ብዙ ደህና አገልግሎት የሰጠን እየመሰለን ነው የከረም ነው። በኋላ ላይ ግን ከግምገማው በኋላ ዋናው ትኩረት መሰጠት ያለበት በዚህ በወቅታዊ እንደነበረ ስለገመገምን ነው ይሄን ውጤት ማምጣት የቻልነውና ከማህበረሰቡ አንጻር ግንዛቤው ጥሩ ነው። ዝም ብሎ ለውጪ ፕሮግራም ውጪ ለመሰደድ ብቻ ሳይሆን በዚህ ገና ከጅምር ላይ ላለው ጠቅላላ አገልግሎቶችም ጠቃሚ መሆኑን ህብረተሰቡም ስለተረዳ አገልግሎቱ እያደገ መጥቷል። ወሳኝ ኩነት ወቅታዊ ምዝገባ መመዝገብ የሚያስፈልግ ጥቅሙ አንደኛ ለባለቤቱ ነው ጥቅሙ ያለው በወቅቱ ማስመዝገብ አንደኛ የማህበረሰብን ቁጥር በወዲያው ለማወቅ በዲጂታል እንትን ላይ ወዲያው ለማወቅና ለማሳወቅ ይረዳል። ሁለተኛ ደግሞ አሁን ወቅታዊ ሞት ሲከሰት አንድ ሟች የሞታበት ምክንያቱ ምን እንደሆነ ምናልባት ተላላፊ በሽታም ሆኖ ከሆነ ያን በሽታ ቶሎ ለማቅረፍ ወይም ለመግታት ስለሚረዳ ወዲያው መመዝገብ አለበት። ሁለተኛ ደግሞ ፍቺ ሲመዘገብ አንድ ሰው ሁለቱ ተጋቢዎች ሲፋቱ ሁለተኛ ሌላ ክርክር ውስጥ እንዳይገቡ እና ሁለተኛም ደግሞ አንደኛው ወገን ለሌላ ትዳር መስረታም ያመች ዘንድ ለሁለተኛ ንብረት ክፍፍል ውስጥ ሌላ ውጅንብር እንዳይገቡም ዘንድ ስለሚረዳ ወሳኝ ኩነት ምዝገባ ወቅታዊ ምዝገባ በጣም ወሳኝ ነው ላለው ያው ጥቅም እንዳለው ያ አንድ ሰው መወለድና የዜጋነት ግዴታውን ለማወቅ ያ ወሳኝ ኩነት አንደኛው ስለሆነ እሱን በዲጂታልም በሃርድም በዘመናዊ መልክ እንዲገባ በዜጋ ቻርተርን ለማወቅ በጣም ስለሚረዳ በዛ አክል ላይ ነው እየተሰራ ያለው የሚገኘው። ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። የወሳኝ ኩነቶች ምዝገባ ስኬታማ እንዲሆን የባለድርሻ አካላት ቅንጅት ወሳኝ ሞተር ነው። ምዝገባው በአንድ ተቋም ብቻ የሚከናወን ሳይሆን በተለያዩ ዘርፎች መካከል የሚደረግ የመረጃና የሀብት ቅብብሎሽ በመሆኑ ቅንጅት መሰረታዊ ተግባር ነው። የጤና ጣቢያ ብዙ ለዙሪያው ላሉ ከአንሌሞም የሚመጡ አሉ፣ ከከተማውም የሚመጡ አሉ። ያው እኛ እያያዝን ያለነው ከከተማ ክልል በብዛት የሚመጡትን ነው። ከማህበራዊ ክላስተር ጋር ተጻጽፈን ተነጋግረን ነው። ጤና ጣቢያም ከነሱ የተጻፈው ነገር አለ። የኛ ባለሙያዎች ሲሄዱ በምቹ ሁኔታ ይፈጥራሉ፣ እነሱም ምቹ ሁኔታ ይፈጥራሉ። ተነጋግረናል። ይሄ አገልግሎት ያው ደስ ብሏቸው ይረዷቸዋል። እኛም እንደ ቀበሌም እንደ ራሳችንም በየጊዜው ሂደቱን እየገመገምን ለውጡን እያየን ነው ያለነው እና ከቅንጅት አንጻር ብዙ ችግር የለብንም። ኃላፊውም ያው እኛ በመጠየቅነው ልክ ያግዘናል፣ ይረዳናል። ያው እኛ ስራው ወደ ጥሩ እልባት እየመጣ ከመሆኑ የተነሳ እሱም አንዳንድ ጥያቄዎች ስለሚጠየቅ ያን ጥያቄ መልስም ደግሞ እኛ መጥተን እዚህ መስራቱ ነው ለሱም ግብአት ከሚሆነ የተነሳ ጤና ጣቢያ ኃላፊውም ደግሞ ይረዳናል። ያው እሱ በሚጠይቀው ልክ እሱም እየረዳን ነው ያለው ማለት ነው። ማሳወቂያ አንደኛ እኛ ከዚህ በፊት ሰፊ ስልጠና አልወሰድንም፣ ያው አዲስ ነን። ነገር ግን አንዳንድ መመሪያዎችን ከማንበብ የተነሳ ነው ስራን መለወጥ አለብን በሚል እሳቤ ውስጥ ገብተን ለስራው ትኩረት ሰጥተን እየሰራን ያለ ነው። ማሳወቂያ በእጃችን አልገባም። እስካሁን ድረስ የማሳወቂያ ወረቀት እኛ ጋር አልደረሰም፣ አላገኛንም። የማሳወቂያው ላይ ትንሽ ያው ክፍተት እንዳለ ነው የሚያሳየው። ማሳወቂያውን ከጤና ጣቢያም ጋር አሁንም እየተናበብን ያው ከሚመለከተው ባለድርሻ ጋር ተናበን ማሳወቂያውን ማግኘት በሚገባን ልክ አግኝተን ካሁን በኋላ ደግሞ በተሻሻለና ሰፊ በሆነው በሚያመች ወይም ጥሩ ስራ እንሰራለን ብለን ነው አሁንም እቅድ ያለን።
በ6 ወር የነበረውን እቅዳችንን ከትናንትና እንደገና በሚቀጥለው 6 ወር ደግሞ የበለጠ ስራ እንሰራለን ብለን ቆርጠን ተነስተናል ማለት ነው። ከጤና ጣቢያ ላይ ያለው ግንኙነት በጣም ምርጥ ግንኙነት ነው። ከሌላ ቦታ የተሻለ ጤና አካባቢ ላይ የተሻለ ከጤና ጣቢያ ክትባት የሚሰጡ ጤና ባለሙያዎችም አዋላጅ ነርሶችም እና ከጤና ጣቢያ ኃላፊዎችም ጋር አንድ ላይ በመሆን ተባብረን ይሄን ስራ ለማሳደግ በርካታ ስራ እየሰራን እንገኛለን። የወሳኝ ኩነት ተግባር ሲገመገም ከመዋቅር አሁን እኛ ባለሙያዎቹ ባመጡት ነገር ነው ተነስተን ብዙ ስራዎችን ለመስራትም ለመቀየርም ለማቀድም ምን ሞክረው አብረን መሰብሰብ አብረን መገምገም ወደ ላይ ከፍ ብለ ዞንም ላይ በዚህ ሂደት በጠቅላላ ስራ ካልሆነ በስተቀር ሂደቱ በሚያደርጋቸው መድረኮች ላይ ብዙ ተገናኝተን አናቅም። ዞሮ ዞሮ ከልጆቹም ጋር የምንነጋገረው አፈጻጽሞች ወደ ላይ በፍጥነት እንዲሄዱ ከዛ የሚመጡ ፎርማቶችን በፍጥነት ማግኘት እንዲችሉ አሁን የተባለው ይሄ የማሳወቂያ ቅስ እስካሁን አልተጀመረም። እንዲጀመር ሂደቱ እንዲመቻች ያው ልጆቹም ጥረት ያደርጋሉ፣ እኛም ግፊት እናደርጋለን። ወደፊት ይሄንንም አጠናክረን ማሳወቂያዎችም ተፈጥረው አገልግሎቱን ከፍ ወዳለ ደረጃ ለማሳደግ እንሞክራለን። ከነ ችግሩም ቢሆን በመጣንበት መንገድ ላይ ግን ትንሽ ለውጥ ያየንበት ነው። ይሄን ግንዛቤውንም የመስጠት ስራውንም አጠናክሮ የመቀጠል ከፍተኛ ፍላጎትም ጉጉቱም አለን። ያው ውጤት የሚገኝበት ስራ ስለሆነ ጤና ጣቢያ በወቅታዊ ምዝገባ አሁን የማሳወቂያ ወረቀት ከዚህ በፊት እንደዚህ አይነት ወረቀትን ለመስጠት ፍቃደኛ ናቸው እናቶቻችን በመስጠት በዚህ ስራ እና አሁን አዋላጅ ነርሶችንም ስንጠይቃቸው እና ለክትባት ለ45 ቀን የሚመጡ እናቶችም ስንጠይቃቸው የማሳወቂያ ወረቀት በአግባቡ እንዲሰጡና እነሱም ኃላፊዎችም አስተባብረውን እኛን ይህ ስራ ጠቃሚ እንደሆነ ለእናቶቻችንም ጠቅሞ ጥቅሜታውንና እየገለጹን በጥሩ ስራ እየሰራን እንገኛለን። ህጋዊ ማንነትን ለማረጋገጥ እንደ ትምህርት፣ ጤና ያሉ ማህበራዊ አገልግሎቶችን ለማግኘት እንዲሁም የውርስና የንብረት መብትን ለማስከበር የወሳኝ ኩነቶች ምዝገባ ጠቀሜታው የጎላ ነው። ኩነቱ በተከሰተ በህግ በተቀመጠው የጊዜ ገደብ ልደት በ90 ቀን ውስጥ በማስመዝገብ ኃላፊነቱን መወጣት ያስፈልጋል የዕለቱ መልእክታችን ነው። ፎንቆ ከተማ በመገኘት ወቅታዊ የወሳኝ ኩነቶች ምዝገባ አፈጻጸም ላይ ያዘጋጀንላችሁ ፕሮግራም ይህንኑ ይመስል ነበር። በሌላ ፕሮግራሞች እስክንገናኝ መልካም ጊዜ። ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ